አንዳንድ ሰዎች ላይ ልጆቻችን ትንሽ ረከስ ብለውባቸዋል። የአራት ልጆች እናት ነኝ። ልጆቻችን እዚህ ዩኒቲ አካዳሚ ቀራኒዮ ብራንች ነው የሚማሩት። አሁን እኔ እዚህ የመጣሁት አስተያየቴን ለመግለጽ ነው። መጀመሪያ እኛ ዩኒቲ መማር እንፈልጋለን። ነፃነታችንን እንድንነፈግ አንፈልግም። ከሚቀጥል ዓመት ጀምሮ የመማር ማስተማር ሂደቱ ስለሚቀጥል ሌላ ግቢው ለሌላ ዓላማ ስለተፈለገ ግቢው ስለምንለቅ ሌላ ትምህርት ቤት ፈልጉት የሚል ደብዳቤ መጣል ሰኔ 2 ቀን ምን የሚል ደብዳቤ ነው የሰጠው? ለ2014 ትምህርት አንቀጥልም እኛ እንድንለቅ ተደርጎ ከኛ በኋላ የሚከለኝ አንድ ትምህርት ቤት አለ። እሱ ትምህርት ቤት ደግሞ እዚህ ላይ ፎቶሾፕ አድርገውት ለባይብሎ ለጥፍበት ማስታወቂያ እየሰሩና አዲሱ ግቢያችን ይሄ ነው እዚህ ግቢ ለመመዝገብ ብሎ በየሜክሲኮ በየቦታ ላይ ያታችሁ ሆነ ማስታወቂያ ተበትኗል። ኢቭን እዚህም እየመጡ ማስታወቂያ እየሰሩ ነውና ልጆቻችሁ ከፕሪኬጂ ከጀማሪ እስከ ዩኒቨርሲቲ ድረስ በተመቻቸ ሁኔታ ይማራሉ ተብሎ ተገልጸልን በግቢው ማልለን ትልቅ ራዕይ ይዘን ይሄንን ራዕይ ነው 5 ዓመት ካስተማሩ በኋላ ያጨናገፉብን። የግለሰብ ተቋም አዲሱ አናቆም ይሄን ለማጣራት ሞክረናል ሞክረናል የተባለው ትምህርት ቤቱ የኤልፎራ ነው ንብረትነቱ የሚያስተምረው ዩኒቲ ነው። ስለዚህ ዩኒቲና ኤልፎራ ናቸው ሳይስማሙ ቀርተው ኤልፎራን ውል አድስልን ሲለው ዩኒቲ ማደስ ፈቃደኛ አይደለም አላድስልን ብሎታል አሉኝ። በኋላ ላይ ስናናገራቸው ክፍያ ጭማሪ ተጨምሮበት ነው ድሮ ከምከፍለው በላይ ስለተጨመረብኝ አፎርድ ማድረግ አልችልም ብሎ ዩኒቲ ያቋርጠ የሚል ነው ለኛ ደረሰን። 1400 በላይ ተማሪን አባሮ እነዛ ማስገባት ምን ማለት ነው? የኛ ጥያቄ አሁንም ቢሆን በነጻ አስተምሩን አይደለም እርዳታ አይደለም የፈለግነው። ከ200 በታች ያነሰ ተማሪ 1400 በላይ ተማሪን አባሮ እነዛ ማስገባት ምን ማለት ነው? የኛ ጥያቄ አሁንም ቢሆን በነጻ አስተምሩን አይደለም እርዳታ አይደለም የፈለግነው። ሆኖም ግን ይሄን የሚያክል ሶሳይቲ እዚህ ቤተሰብም ትልቅ ሶሳይቲ ነው የሚበተነው። ይሄን የሚያክል ሶሳይቲ ከሚበተን 1000.3 ከሆነ የሚከፍለው እኛ ወላጆች እንክፈልና በቦርድ ይተዳደር ልጆቻችን አይበተኑም። ወይም ደግሞ በእኛ ልጆች ኢኮኖሚ በእኛ አቅም ዌልኖን የሆነ ትምህርት ቤት ካለ እሱ ይከራይና ልጆቻችን እንዲያስቀጥል ያድርግልን ያለው። እኛ ደግሞ መመዝገብ የምንፈልግ ከሆነ የውጭ ሀገር ዶላር ይዘን መምጣት እንዳለብን ሲናገሩ ነበር። እኛ ደግሞ አሁን ዶላር የለን ብር ነው ያለን እና ከትምህርት ቤታችን ደግሞ መፈናቀል አንፈልግም። አንደኛ ቢያንስ 3 ወር ይላል አይደል የትምህርት ሚኒስቴሩ ህግ። ሆኖም ህጉንም አልጠበቁም። ሰኔ 30 ነው የትምህርት ቤት የሚዘጋው። እኛ ግን የደረሰን ሰኔ 2 ነው። በዚህም ነው ልባችን በጣም የተሰበረው መቋቋምም ያቃተን። ለልጆቻችን የምናስረክበው ነገር ከትምህርት ቤት ውጪ የለም። ስለዚህ ይሄንን የሜድሮክ ባለስልጣኖች እንዲሰሙን እዩን። የያዝነው ልጆች ናቸው፣ ከዶላር ይበልጣሉ። ሀገር የምትባለው በእነዚህ ልጆች እቅፍ ውስጥና ልብ ውስጥ ነው ያለችው። ቅንነት እናጋባባቸው ነው ያልነው እንጂ በነፃ አስተምሩን፣ እርዳታ ስጡን ምንም አላልንም እኮ። አትበትኑን። እኛ ተበትነን በወረቀት ወይንም በገንዘብ የተሻለ ሰው አትምረጡ። መንግስት ይሄን ነገር እያየ እየደገፈን ነውና እናንተም ደግሞ ከመንግስት በላይ አትኑ። ጥያቄያችን እነ የሚድሮክ አመራሮች የኤልፎራ እነሱ እንዲሰሙን ነው። ትምህርት ቤታችን ሊዘጋ ነው ሲባል በጣም ነው ያዘን ነው። ይሄንን ከሚድሮክ እኛ አንጠብቅም። እዚህ እስከ ዩኒቨርሲቲ ድረስ እንማራለን ብለን ነበር የምንጠብቀው። ቦታችን እዚህ ጋር አልነበረም። እዛ አዳራሽ ውስጥ አስገብተው ድሮ እንደተቀበሉን አክብረው ሊያነጋግሩን ይገባ ነበር። መንግስት ሲሰጠው የመንግስት ንብረት የህዝብ ንብረት ነው። ዜጋ እንፈጥራለን የነገ ሀገር ተረካቢን እንገነባለን ብለው ነው ይሄንን የሚያክል መሬት የተሰጣቸው። ስለዚህ ቃላቸውን ሊጠብቁ በጣም ትልቅ ሰዎች ናቸው። ከመንግስት ቀጥሎ ተአማኒነት የሚሰጣቸው ሰዎች ናቸው። የኛ የመጀመሪያውም የመጨረሻውም ውሳኔያችን ልጆቻችን እዚህ ትምህርት ቤት ይማራሉ። እኛ ከዚህ ትምህርት ቤት ተባረን ገንዘብ ያላቸው ብቻ እንዲማሩ አይደረግም። ኢትዮጵያ ነገ የሚረከቧት የኛ ልጆች አብራኮች ውስጥ ይኖራሉ። ለባዊ ትምህርት ቤት የሚባለው በኮልፌ ቀራኒዮ እውቅና የለውም። እንደገናም ደግሞ አግሪመንት ፈጽም ያለው ያለ የዩኒቲ ትምህርት ቤት ኮንትራክት ሳያልቅ የፈጸመው በውልና ማስረጃም እውቅና የለውም። እዛ ሄደን አጣርተናል። ለ10 ዓመት ተፈራረምን ነው የሚሉት። ለ10 ዓመት የተፈራረሙት ግን በውልና ማስረጃ የጸደቀ አይደለም። ምክንያቱም ዩኒቲ ገና ልጆቻችን ግሬድ ሪፖርት ፈተናቸውን ወስደው አልጨረሱ። እነሱ ባሉበት መጥተው እነሱን በዶላር አከራየን ነው የሚሉት። ተጨባጭ ነገር አላሳዩንም። ይህንን ያለው አካሉም የተከበሩ አቶ ጀማል ሲኦ ዋናው እሳቸው ናቸው የወሰዱት።
እና የኤልፎራ የሚመለከተው እባካችሁን ቁጭ ብለን እንነጋገር። አላማችሁ ምንድነው? ሞቲቫችሁ ምንድነው? የእናንተን አሟልተን ልጆቻችን አይበተኑ። የኛም ልጆች ኢትዮጵያዊ ናቸው። ኢትዮጵያዊ ይባረርና በዶላር የሚከፍል ነገ ምን አይነት ትውልድ ነው የምናፈራው? በገንዘብ የሚያምን በቀል ያለበት እንደገና ሌባ ወይም በሙስና አገሪቱ በገንዘብ ብቻ የሚያምን ትውልድ ነው የምናፈራው። ለእነዚህ ልጆች እኮ ሊታሰብ ይገባል። ምናልባት ልቦናቸው የሚራራ ከሆነና የትናንትና የልጅነታቸው ከታወሰ እኛና እነሱ በምን አይነት ኢትዮጵያ ውስጥ እንደተማርን እናውቀዋለን። ዳው ማህበረሰብ አስተምሮን ነው አሁን ላይ ሁላችንም የካምፓኒ ኃላፊ የተለያየ ቦታ ላይ እየተቀመጥ ነው። ፍቃዱ ማን የሰጣቸው? ቅድም በክፍለ ከተማ እውቅና የላቸውም ብለሻል። እርግጥ ነው እውቅና የሚሰጠው በትምህርት ሚኒስቴር መሰለኝ። እዛ ድረስ እናንተ ሄዳችኋል? እነሱ ምንድን ነው እያሉ ያሉ? በእነሱ ባሉበት ግቢ ውስጥ ልጆቻችን ላይ ነው አድቨርታይዝመንት የሰሩ እውቅና ሳይኖራቸው። ይህንንም የትምህርት ጥራትና ምዘና ቢሮ እነሱ በክፍለ ከተማው ምንም አይነት እውቅና እንደሌለው ተረድተው አሁን በአስቸኳይ አድቨርታይዝ ማድረግ እንደማይችሉ እውቅና እንደሌላቸው ደብዳቤ ሰጥተውናል። እነሱም ደርሷቸዋል። ስለዛ ተቀጥላላችሁ ማለት ነው? እኛ የትምህርት ቢሮ ትክክል ነው፣ ይሄ ሶሳይቲ መበተን የለበትም፣ መንግስት ጣልቃ መግባት አለበት፣ ኃላፊነት አለበት ብሎ ደብዳቤ እንዲቀጥል አደረገ። መቼ? ሐምሌ 14 ነው ደብዳቤ የተጻፈው ከትምህርት ቢሮ ለዩኒቲ ዩኒቨርሲቲም ለኤልፎራ አንድ ላይ ሆነን ትምህርት ቤቱ በፈቀደልን መሰረት እንወያይና ትምህርቱ ይቀጥል ስንል በሐምሌ 24 ደብዳቤ የደረሰው ለትምህርት ቢሮ የደረሰው ደብዳቤ ምንድነው? ኤልፎራ አከራይ ነው የደረሰን ምንም አይነት ደብዳቤ ጽፈን መልስ አልሰጡንም። ስለዚህ ዩኒቲ መቀጠል አይችልም፣ የራሱ ፕሮፐርቲ ተከራይ ነው እንጂ አከራይ አይደለም ነው የሚሉት። ያው ይታወቃል። ኢትስ ፕሌይንግ አ ጌም። ምን ማለት እንደሆነማ እነሱ ልባቸው ያውቃል። የሰሩት ሰዎች በእነዚህ ህፃናት ላይ እየቀለዱ እንደሆነ ልባቸው ያውቃል እንጂ ይሄ ፕሮፐርቲው የሼህ መሐመድ አላሙዲ ነው። ግልጽ እኮ ነው። ተከራይ ሲስተር ካምፓኒ ናቸው። ግን አላማቸውም ገንዘብ ከሆነ ልጆቻችን ቃል ከተገባላቸው ይቀጥሉ፣ መክፈልም እንችላለን ነው እያለን ያለን። ይሄ እድል ይሰጠን። እንደ ወላጅ ኮሚቴ አማራጭ ነገሮችን አዘጋጅታችኋል? 2014 ተማሪዎቹ መጀመር አለባቸው። በፍጹም ምንም አማራጭ የለም። ምንም አማራጭ የሌለን ለመሆኑ ይሄ ሁሉ ቤተሰብ ትምህርቱን፣ የስራ ሁኔታውን፣ የቤቱን የተከራየም የገዛም የሰራም እዚህ አካባቢ ያደረገው እነሱ ቃል በገቡልን ነው። ይሄ እኮ ትልቅ ቺቲንግ ነው። በጣም አሳፋሪ ነው። ትውልድ ገዳይ ነው። ቃል ገብተው እስከ ዩኒቨርሲቲ ይማራሉ ያሉት ልጆቻችንን ነው ድንገት የበተኑት። እርስ በርስ በመጣላት ባለመስማማት የማኔጅመንት ችግር ይሆናል፣ የገንዘብ ፍቅር ይሆናል። ዊ ዶንት ኖ ዳት። ይሄ ግን የኛ ሀሳብ፣ እኛ የምንፈልገው ጉዳያችን ልጆቻችን ብቻ ናቸው። ልጆቻችን በዚህ ይቀጥሉ። ይህንን በሙሉ በሚያናጋ በቀራኒዮ ክፍለ ከተማ በሙሉ ዞረናል። 1400 በላይ ተማሪ ሊዝ ከፕሪኬጂ እስከ 12 ኦር እስከ ዩኒቨርሲቲ ሊዝ የሚችል አንድም ትምህርት ቤት የለም። በዚህ ምክንያት ምንም የትም መሄጃ ስለሌለ መንግስት ግዴታው ነው ማስቀጠል። ይህንን ጣልቃ እንዲገባልን ነው ጥያቄያችን። ዛሬ ላይ የነበረው ከነሱ ጋር ዲስከሽን ምን ይመስላል? በፍጹም ማንም ሰው ዲስከስ ለማድረግ አይደለም። እንደምታዩት አጥር ግቢ ተዘግቶብናል። ማንም እንዳይገባ ምዝገባ ላይ ስላልሆንን እንዳይገቡ ተብሎ ተላልፏል። በስልክ ለማግኘት ሞክራቸዋል? በፍጹም በስልክ አይደለም። የተከበሩ አቶ ጀማል ቢሮ ወደ 5-6 ጊዜ ደብዳቤ ይዘን ገብተናል። ጭራሽ የዩኒቲ ተማሪዎች ወላጆቹ ማየት አልፈልግም እንዳይገቡ ተብሎ ነው የተዘጋበት። መንግስትም ትክክል ነው፣ ለቅሷችሁ የልጆቹ ጉዳይ ይመለከተናል ብሎ ነው ጣልቃ አይገባም። ግን የመንግስት ውሳኔን አላከበሩም፣ ንቀው ትተውታል፣ ወደ ጎን ትተውታል። ስለዚህ ነው ፍትህ የፈለግ ነው።